ሰላም ጤና ይስጥልን የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ ሳምንታዊ መርሃ ግብሩን ጠብቆ አንድ አፍታ ዝግጅታችን ወደናንተ ይዘን ቀርበናል። ዛሬ ለየት ባለ ሁኔታ ከአርባ ምንጭ ከተማ ወጣ ብለን በዲታ ወረዳ ዛጣ ከተማ ላይ በመገኘት የአንድ አፍታ ፕሮግራማችንን አዘጋጅተን ወደናንተ ልናቀርብ ዝግጅታችንን ጨርሰናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ እያልኩኝ ይህንን ፕሮግራም መዘጋጅቼ እኔ ወደናንተ በማቅረብ እኔ ፋሲካ ጸጋዬ በካሜራው በኩል ያቻ ብራኑና የእለቱ ስቱዲዮ ባለሙያዎች ጋር አንድ ላይ በመሆን ይህንን ዝግጅት ወደናንተ እናደርሳለን። አብራችሁን ቆዩ። እሺ በትውውቅ እንጀምራለን። ካንተን ጀምር። እሺ በረከት ኦኬ ይባላልው የዛራ ከተማ ነዋሪ ነኝ። ስሜ ዲንቦ ደምሴ ይባላልው የዲታ ወረዳ ነዋሪ ነኝ። ስሜ ተክለ ማርያም ካባ ይባላል የዛራ ከተማ ነዋሪ ነኝ። እሺ ተካኒን ታምራት ይባላልው የዚህ ከተማ ነዋሪ ነው። የዲታ ከተማ ነዋሪ። ፋሬስ ደጀን ይባላል። ፋሬስ ሙሉ ስሜ ዳንኤል ደጀን ይባላል የዲታ ወረዳ ከተማ ነዋሪ ነኝ የዛራ ከተማ ማለት ነው። እሺ ስሜ ኦዳ በቀለ ይባላል በቅጽል ስሜ ጆዜ ይባላል የዲታ ወረዳ የዛራ ከተማ ነዋሪ ነኝ። ባሳዝነው ሳስ ይባላል የዛራ ከተማ ነዋሪ ነኝ። የዛራ ከተማ ነዋሪ። እሺ አመሰግናለሁ። የአንድ አፍታ የተሰኘው ፕሮግራማችንን ነው የምንቀጥለው። በዚህ ፕሮግራማችን የተለያዩ ጥያቄዎችን የዚህን አካባቢ ሊሆን ይችላል እንደ ሀገርም የተለያዩ ጥያቄዎችን ልንጠይቅ እንችላለን። ከዛ አስቀድመን ዲታ በብዙ ተፈጥሮ ትታወቃለች። ግብርናው ዘርፍና በቱሪዝሙ ዘርፍ በብዛት ትታወቃለችና እስኪ እንደ ዲታ ነዋሪ እንደመሆን መጠን በምንድን ነው ዲታ የምትታወቀው? አው ያው ዲታ ከ40 በ58 ኪሎ ሜትር የምትገኝ ሀገር ነች እና የምትታወቀው በጣም በብዙ የተፈጥሮ ጸጋዎች ነው። ለምሳሌ ያህል ደደቆ ዋሻ አለ፣ ላይ አባሳባ አለ። እታች ደግሞ ብዙም ያልታወቀው በጣም የሚያምረው ከዛራ ከተማ በትንሽ ርቀት የሚገኘው ደሜ ፏፏቴ አለ። እዛው አካባቢ ደግሞ የእግዚአብሔር ድልድይ የሚባል ቦታ አለ። በእነዚህ እንትኖች ትታወቃለች። አመሰግናለሁ። እስኪ አንተ ደግሞ በተራክ ዲታ በምንድን ነው የምትታወቀው? ዲታ በድንችና በገብስ በብዛት ደግሞ በጥሬ ነገር ባቄላ አተር ምናምን በዛሽ ትታወቃለች። እሺ ዛራ ከተማ ዲታ ወረዳ በበርካታ የቱሪዝም መዳረሻዎች ትታወቃለች። ከነዛ መካከል ሄደ የምታውቀው ቦታ ወይም የምታውቃቸው ስፍራዎች አሉ? ብዙ ናቸው። ጓደኞችን ብለዋል። ሰምቦ ፓርክ አለ፣ ሻው ፎረስት አለ፣ ደን አለ ምናምን። እዚህ ከተማ ውስጥ ደግሞ ጨፌው አለ፣ ደግሞ እዚህ ዙሪያ ላይ ማይሎ ተራራ አለ። ብዙ ነገሮች አሉ። ዲታ በምንድን ነው የምትታወቀው? ዲታ ገብስና በድንች ያው በደንብ ይታወቃሉ እና በሌላ ከሆነ ፏፏቴ አባሳ አባይ አለ፣ ሻወደን አለ፣ ደሜ ፏፏቴ አለ፣ ደደቆ ዋሻ። አመሰግናለሁ። በቱሪዝም መዳረሻዎች በቱሪዝም ያው ወንድሜም ተናግሯል። በሱ ላይ እኔ ብዙ አልጨምርም። ደደቆ ዋሻ አለ፣ ደግሞ አባሳ ዲታ ላይ አለ፣ እዚህ ፏፏቴም ብለዋል። ጥያቄ ነው እንደዚህ ያለው? አረ እሱ አይደለም። ፀሐዩ ዛሬ እንደሆነ ፋሬስ ለምን ተባልክ? ጎበዝ ነበርኩ ምናምን በህፃንነቴ። ኦኬ ከዛ ፋሬስ ማለት ጥሶ መሄድ። ኦኬ ሄዳል ግን? አዎ እጃለሁ። እዚህ ላይ ግን እጃለሁ። እሺ አመሰግናለሁ። ዲታ በርካታ የመስህብ ስፍራዎች አሏት። ከነዛ መካከል እስኪ የምታውቃቸውን ጥራልኝ። ሶዞ ላይ ደደቆ ዋሻ አለ። ወይዛ ደግሞ ድቅድቅ ምን ነበር ዋሻ ነው ምናምን ደን አለ። ደን እሺ። ደግሞ ወዞ ቀበሌ ላይ ፏፏቴዎች አሉ። ደሜ ፏፏቴ የሚባሉ አሉ። ብዙ መስህቦች አሉ። እሺ አመሰግናለሁ። ዲታ ወረዳ ላይ አንድ ትልቅ ዋሻ የሚገኝበት አካባቢ አለ። የት ነው የሚገኘው? ትልቁ ዋሻ የሚገኝበት ደደቆ ዋሻ የሚባለው አለ። ለከተማው ደግሞ ቅርብ ርቀት የሚገኝ በወቀሶዞ ቀበሌ ውስጥ ወዞ የሚባል አካባቢ ደሜ ፏፏቴ የሚባለው ለከተማው በቅርብ ርቀት የሚገኝ ደሜ ፏፏቴ የሚባለው አለ። ዲታ አካባቢ በርካታ የቱሪዝም መዳረሻዎች አሉ። እስኪ ከነዛ መካከል የምታውቃቸውን ጥራልኝ። ዲታ ያው በዋናነት በሁለት
ነገሮች በዋናነት ትታወቃለች። አንደኛው በዱሻ ስርዓት በዓለም ላይ ከቱሪዝም መዳረሻ ውጪ በባህል ማለት ነው። አዎ በባህል በዱሻ ስርዓት ትታወቃለች። በመስህብ ደግሞ ደደቆ ዋሻ አሉ። ወይሻ ጥቅጥቅ ደን አለ፣ ሻዎ ደን አለ። ደግሞ ከፊታችን ለምታዩት መይሎ ተራራ አለ፣ የከተማው አናት ላይ ያለው። ደግሞ የደሜ ፏፏቴ አለ። ለዛራ ከተማ ወጣቶች ቅዳሜና እሁድ አብዛኛውን ጊዜ ሄዱ የሚዝናኑበት። ደግሞ መሀል ከተማ ላይ ያለ የወጣቶች መዝናኛ ግሪን ኤሪያ ጨፌ ሜዳ የሚባልበት ብዙ ስፖርተኞችን ያፈራበት ሜዳ አለ። ዛራ በምንድን ነው የምትታወቀው? ዲታ በገብስ በድቡሻ ስርዓት ነው የምትታወቀው። ከዛም አልፎ በመስህብ መዳረሻ በቱሪዝሙ አሉ ደደቆ ዋሻ በቱሪዝም አለ፣ ደሜ ፏፏቴ አለ፣ ሻዎ ወራ ጥቅጥቅ ደን አለ። እነሱን አሉ። ጥቅጥቅ ደኑ የት ነው የሚገኘው? ወይዛ ቀበሌ። እሺ እጅግ አድርጌ አመሰግናለሁ። በግብርናው ዘርፍ በምንድን ነው የምትታወቀው? በግብርናው ዘርፍ ያው በጣም ሁሉም ሰው የሚያውቃት በገብስ አምራችነቷ ነው። ዲታ ባንጋደሬ ትባላለች። ያው ሁሉም ሰው ያውቃል። ያው በዞኑ በጣም የምትታወቀው በገብስ ነው። አልፎ አልፎ በድንች ምርትም በጣም ትታወቃለች። በጣም ቴንኪው። ወደ ሌላኛው ጥያቄያችን ስንሄድ በጣም ብዙ ያወራል ግን ድምጽ አያወጣም። ገምት። በጣም ብዙ ያወራል። ጽሁፍ ነው። ጽሁፍ በምን አይነት መንገድ የተቀመጠ? ምናልባት ስነ ግጥም ሊሆን ይችላል። እሺ፣ በጣም ብዙ ያወራል ድምጽ አያወጣም። እሺ፣ የመጀመሪያውን ጥያቄ ላንተ ማረጋው አንድ ሰው ወንድሜ ነህ ካለ እሱ ወንድም አይደለም፣ ምን ነው ሊሆን የሚችለው? ስጋዬ ሊሆንም ይችላል። ሞክር። ሌላ ተፈላሰፍ እስኪ። ለአንድ ሰው ወንድም ካለ ያ ሰው ለአንተ ወንድም ካልሆነ አንተ ወንድም ይሆንክለት ምን ሊሆን እንደሚችል ገምት። ጓደኛዬ ወይ የሰው ዝርያ ያው ኢትዮጵያዊ ስለሆነ ወንድሜ ሊሆን ይችላል። እሺ ነው በቃ ሌላ መልስ የለም። እሺ አመሰግናለሁ። አንድ ሰው አንተን ወንድሜ ነህ ካለ ያ ግለሰብ ላንተ ወንድም አይደለም፣ ግን ምን ሊሆን ይችላል? ወንድሜ ሊሆንም ይችላል። ወንድም አይደለም ብያለሁ። አንተ ለሱ ወንድም ነህ፣ ግን ለዛ ግለሰብ አንተ ወንድም አይደለህም። ምን ልትሆን ትችላለህ? ጓደኛ ሊሆን ይችላል። እሺ ሌላስ ሞክር። አላገኘሁም፣ ሞክር። ጓደኛ ሊሆን ነው እንጂ ሌላ አንድ ግለሰብ አንተን ወንድሜ ነህ ካለ አንተ ግን ለሱ ወንድም አይደለህም። ምን ልትሆን ትችላለህ? ምን ያ ግለሰብ ምን ሊሆን ይችላል? ወዳጄ ሊሆን ይችላል፣ ጓደኛዬ ምናምን ሊሆን ይችላል። አብሮነት ነው። አው መወለድ ቋንቋ ነው ባሉ አለ። እንደዛ ነው። ለዛ ነገር ነው ወንድም ነህ አንተ ማለት ነው። በቃ ማለት ኖርማል ወንድም ሳይሆን ወዳጄ። ሴትም እኮ አንድ ሰው ይሄ እኮ ወንድሜ ነው እንደ ወንድም በትውውቅ ምናምን ልል ይችላል። እሺ አመሰግናለሁ። ወንድሜ ነው ብሎኝ ወንድሜ አይደለም? አዎ ሞክር። ወንድሜ ቢሆን ነው ወንድሜ ሊሆን ይችላል። ሌላ ነገር መሆን አይችልም። ሌላ ሊሆን አይችልም። እሺ አመሰግናለሁ። እንግዲህ በመንፈሳዊ ከሆነ ወንድም ማለት አንድ ላይ በመንፈሳዊ ዓለም ላይ አንድ ላይ የሚኖሩት እንግዲህ ይሄ አብያተ ቤተክርስቲያኖች አሉ። በሱ አንድ ላይ የሚተዳደሩት በሃይማኖት ወንድም ነው የሚባሉት። ስለዚህ በተለየ ደግሞ በዓለማዊ ከሆነ እንግዲህ የሚዋደዱት አንድ ላይ የሚበሉት የሚጠጡት ወንድሜ ነው ሊሉ ይችላሉ ብዬ አስባለሁ። ከዛ ውጪ ምንም ወንድም ሊሆን ካልቻለ ሌላ ምንም ሊሆን አይችልም ብዬ አስባለሁ። ሊሆን ይችላል። እሺ አንድ ግለሰብ አንተን ወንድሜ ነህ ካለ ያ ግለሰብ ግን ላንተ ወንድም አይደለም፣ ምን ነው ሊሆን የሚችለው? እሱ ወዳጄ ነው። ወዳጅም ያው ወንድም ይባላል። ወዳጅም ነው፣ ጓደኛ ወንድም ነው። ለኔ በቃ መወለድ ቋንቋ ነው። ማንም ወንድሜ ሊሆን ይችላል ይላል። ከዛ ባሻገር አንድነቱን
ለኔ ያለኝ እንትን የሚገልጽበት ነገር ነው። እሺ አንድ ግለሰብ አንተን ወንድሜ ነህ ካለ እሱ ግን ወንድምህ አይደለም ምን ነው ሊሆን የሚችለው? ያው ወንድሜ የሚል ወይ ወንድ ወይ ሴት ነው የሚሆነው። እንዴት ነው ሊሉክ የሚችሉ? ግን ወንድም አይደለም። በጣም ስለሚወዱ ስለሚያከብሩ ስለሚግባቡ 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 ወንድሜ ነው። እሺ ሌላ ትሞክራለህ? ከዛ ውጪ ያው ማለት ያው ወይ የምታሻሽለው ነገር ካለ ያው ሶስ ሲግባባ በጣም ሲቀርብ ወንድሜ ይላል። እሺ አመሰግናለሁ። እንግዲህ በመንፈሳዊ ከሆነ ወንድም ማለት አንድ ላይ አንድ በመንፈሳዊ ዓለም ላይ አንድ ላይ የሚኖሩት በአንድ እንግዲህ ይሄ አብያተ ቤተክርስቲያኖች አሉ። በሱ አንድ ላይ የሚተዳደሩት በሃይማኖት ወንድም ነው የሚባሉት። ስለዚህ በተለየ ደግሞ በዓለማዊ ከሆነ እንግዲህ የሚዋደዱት አንድ ላይ የሚበሉት መጠጡት ወንድሜ ነው ሊሉ ይችላሉ ብዬ አስባለሁ። ከዛ ውጪ ምንም ወንድም ሊሆን ካልቻለ ሌላ ምንም ሊሆን አይችልም ብዬ አስባለሁ። ሊሆን ይችላል። እሺ አንድ ግለሰብ አንተን ወንድሜ ነህ ካለ ያ ግለሰብ ግን ላንተ ወንድም አይደለም ምን ነው ሊሆን የሚችለው? እሱ ወዳጄ ነው። ወዳጅም ያው ወንድም ይባላል። ወዳጅም ነው፣ ጓደኛ ወንድም ነው። ለኔ በቃ መወለድ ቋንቋ ነው። ማንም ወንድሜ ሊሆን ይችላል ይላል። ከዛ ባሻገር አንድነቱን ለኔ ያለኝ እንትን የሚገልጽበት ነገር ነው። እሺ አንድ ግለሰብ አንተን ወንድሜ ነህ ካለ እሱ ግን ወንድምህ አይደለም ምን ነው ሊሆን የሚችለው? ያው ወንድሜ የሚል ወይ ወንድ ወይ ሴት ነው የሚሆነው። እንዴት ነው ሊሉክ የሚችሉ? ግን ወንድም አይደለም። በጣም ስለሚወዱ ስለሚያከብሩ ስለሚግባቡ ስለሚግባቡ ወንድሜ ነው። እሺ ሌላ ትሞክራለህ? ከዛ ውጪ ያው ማለት ያው ወይ የምታሻሽለው ነገር ካለ ያው ሶስ ሲግባባ በጣም ሲቀርብ ወንድሜ ይላል። እሺ አመሰግናለሁ። እንግዲህ በመንፈሳዊ ከሆነ ወንድም ማለት አንድ ላይ አንድ በመንፈሳዊ ዓለም ላይ አንድ ላይ የሚኖሩት እንግዲህ ይሄ አብያተ ቤተክርስቲያኖች አሉ። በሱ አንድ ላይ የሚተዳደሩት በሃይማኖት ወንድም ነው የሚባሉት። ስለዚህ በተለየ ደግሞ በዓለማዊ ከሆነ እንግዲህ የሚዋደዱት አንድ ላይ የሚበሉት መጠጡት ወንድሜ ነው ሊሉ ይችላሉ ብዬ አስባለሁ። ከዛ ውጪ ምንም ወንድም ሊሆን ካልቻለ ሌላ ምንም ሊሆን አይችልም ብዬ አስባለሁ። ሊሆን ይችላል። እሺ አንድ ግለሰብ አንተን ወንድሜ ነህ ካለ ያ ግለሰብ ግን ላንተ ወንድም አይደለም ምን ነው ሊሆን የሚችለው? እሱ ወዳጄ ነው። ወዳጅም ያው ወንድም ይባላል። ወዳጅም ነው፣ ጓደኛ ወንድም ነው። ለኔ በቃ መወለድ ቋንቋ ነው። ማንም ወንድሜ ሊሆን ይችላል ይላል። ከዛ ባሻገር አንድነቱን ለኔ ያለኝ እንትን የሚገልጽበት ነገር ነው። እሺ አንድ ግለሰብ አንተን ወንድሜ ነህ ካለ እሱ ግን ወንድምህ አይደለም ምን ነው ሊሆን የሚችለው? ያው ወንድሜ የሚል ወይ ወንድ ወይ ሴት ነው የሚሆነው። እንዴት ነው ሊሉክ የሚችሉ? ግን ወንድም አይደለም። በጣም ስለሚወዱ ስለሚያከብሩ ስለሚግባቡ ወንድሜ ነው። እሺ ሌላ ትሞክራለህ? ከዛ ውጪ ያው ማለት ያው ወይ የምታሻሽለው ነገር ካለ ያው ሶስ ሲግባባ በጣም ሲቀርብ ወንድሜ ይላል። እሺ አመሰግናለሁ። በቅርቡ ወደ ኢትዮጵያ በጣም ተጽዕኖ ፈጣሪ ባለም ደረጃ ያሉ ሰዎች ታዋቂ ሰዎች መጥተዋል። እነማን ናቸው? አንደኛው ወጣቱ አይሾ ስፒድ ዩቲዩብ ኢንፍሉዌንሰር ነው። ሌላኛው አንደኛውን አላውቅም። ኦኬ በካሪ ሳኛ ነው። የአርሰናሉ ተጫዋች በቅርቡ ወደ ኢትዮጵያ የመጡ ታዋቂ በዓለም ደረጃ ተጽዕኖ ፈጣሪ ግለሰቦች አሉ። ገምት እስኪ እነማን ናቸው? አይሾ ስፒድ እና ደግሞ ሳኛ የድሮ የአርሰናል ተጫዋች። አሁን ተጫዋች አይደለም? አቁሟል መሰለኝ። እናንተ ትሬኒንግ ይጀምር። እሺ
በቅርቡ ወደ ኢትዮጵያ መጥተው ጉብኝት ያደረጉ ሁለት ግለሰቦች አሉ ተጽዕኖ ፈጣሪ እና እነማን ናቸው? አንዱ አይሾ ስፒድ ነው። እሺ በቅርቡ ወደ ኢትዮጵያ ውስጥ በዓለም ደረጃ ተጽዕኖ ፈጣሪ የሆኑ ሰዎች ኢትዮጵያን እየጎበኙም ለዓለምም እያስተዋውቋት ነበር። እነማን ናቸው? አንዱ ያው እነሱ እንዳሉት ባካሪ ሳኛ ድሮ የአርሰናል ተጫዋች ነበር። አንዱ ባካሪ ሳኛ ግን አሁንም እየተጫወተ አይደለም? አይደለም እየተጫወተ። እሺ ሌላኛው ማን ነው? ሁለተኛው ስፒድ አይሾ ስፒድ የኢትዮጵያው ነው የአፍሪካው? የአፍሪካ እንትን የአፍሪካው ነው። እርግጠኛ ነህ? እሺ እናመሰግናለን። አፍሪካ ውስጥ ሁለት አህጉራት አሉ። እነማን ናቸው? አንድ አህጉር ነው። አፍሪካ ራሱ አህጉር ናት። እሺ አፍሪካ አንድ ነው ያለው አፍሪካ። ሁለት እናድርግ። ለምን ከፈለግሽ እሺ ጨምር አንድ አንቺ ከፈለግሽ። እሺ በቅርቡ ወደ ኢትዮጵያ መጥተው ኢትዮጵያን የጎበኙ ሁለት ታዋቂ ግለሰቦች አሉ። እነማን ናቸው? አንዱ አይሾ ስፒድ አሜሪካዊ፣ ሁለተኛው ደግሞ የኛ ተጫዋች የአርሰናል ተጫዋች ባካሪ ሳኛ መጥቶ ነበር። ታዋቂው የምር በጣም ነው ማለት እኔ እዚህ ሆኜ እንዴት ነው ማገኘው? በቲቪ አይቻል ደጋፊዎችን እየፈለገ ነበር እሱ። ግን እኔ እንደ ድንገት ከአዲስ አበባ እንደመጣው ነው እሱ የመጣው። እሺ አመሰግናለሁ። እሺ በአፍሪካ ውስጥ ስንት አህጉር አለ? በአፍሪካ ውስጥ አንድ ብቻ ነው በአፍሪካ ውስጥ አህጉር ያለው? አፍሪካ አንድ ነው። አፍሪካ የራሱ ሀገር ናት አይደለች? አፍሪካ ውስጥ ስንት አህጉር አለ? አንድ። ስንት ሀገራት አሉሽ? ሞክር፣ ገምት። የምታውቃቸውን እሺ ልጠራልኝ ትችላለህ? ሙሉ ታውቱ እሺ ስንት ሀገር እንዳላት አጠቃላይ ገምት። አንድ አፍሪካ አንድ አህጉር ነው ያላት ብለሃል። ስንት ሀገራት እንዳሏት ገምት። 55 እሺ 55 እያገዛችሁት ነው መሰለኝ። እሺ አፍሪካ ውስጥ ሁለት አህጉር አለ። ትክክል ነኝ? አህጉር አንድ ብቻ ነው ያለው። የት ነው እሱ? አፍሪካ ነው። አፍሪካ ራሷ ጀግና ብቻዋን አህጉር ናት። ስንት ሀገራት አሉ? እሺ በውስጧ 55 ሀገራት አሉ። እሺ አመሰግናለሁ። ከዚህ ጋር ተያይዘው በዓለም አቀፍ ደረጃ ኢትዮጵያን ቅርብ ጊዜ ለጉብኝት መጥተው ያስተዋወቁ ሁለት ግለሰቦች አሉ። እነማን ናቸው? አሜሪካዊ አይሾ ስፒድ አለ። ደግሞ ባካሪ ሳኛ ድሮ በበንገር ጊዜ አርሰናል ላይ 3 ቁጥር ለባሽ ተከላካይ የነበረው አሁን አሜሪካ ላይ የሴቶች ሊግ አሰልጣኝ ባካሪ ሳኛ እንደመጣ አውቃለሁ። እሺ አመሰግናለሁ። ብዙ ያወራል ግን ድምጽ አወጣ። ምንድነው? ብዙ ያወራል። ህሊና ሌላ ሞክር አሻሽል። ህሊናም አሁን አለ ህሊና አሁን የማስባቸው አለ በውስጥ ምናምን አላወጣም ግን ያው ያወራልኛል በውስጥ። ያወራኛል። ደግሞ ተጨማሪ ተፈጥሮም አለ። ተፈጥሮ አሁን የሆነ ቦታ አይደለሽ ምናምን አሁን የሆነ አለ መዝናኛ ቦታ አይደለሽ ትዝናኛለሽ። እዛ ብዙ ነገር ያወራል። አንቺ በተፈጥሮ ብዙ ያወራል ግን ድምጽ አያወጣም። ያናግርሃል። ምንድነው? ከባድ ነው። ይሄ እንግዲህ እስክሪብቶ ሊሆን ይችላል ብዬ ነው እኔ የማስበው። ቢያንስ ወረቀት ላይ ይጽፋል። ጽፎ ነው የሚያወራው። ይሄ ግን ሳይጽፍ ምናምን ዝም ብሎ ያወራል። እንግዲህ ሀሳብ ነው። ሀሳብ የውስጥ ነው ከውጪ እኔ እንጃ። ከባድ ነው። እሺ ብዙ ያወራ ድምጽ አያሰማ። እርግጠኛ ነኝ አንተ ጋር ያወራል ግን ድምጽ አያወጣም።
እስክሪብቶ ያወራ እስክሪብቶ ብዙ ሀሳቦችን ብዙ ተቆጥሮ የማያልቁ ሀሳቦችን ይዘረዘራል፣ ግን አፍ የለውም ማለት ነው። አእምሮ ስታስብ ከውስጥ ውጪ አሁን አእምሮ ሀሳብ በውስጣችን ያለ ነገር ነው አይደል? ግን ከኛ ውጪ የሚያናግረን የምናወራው ግን ድምጽ የማያወጣ ነገር ተፈጥሮ በእንቅስቃሴ ኖርማል እንዳንተ አወራም ሀሳብ አይሰጥህም ምናምን፣ ግን በተፈጥሮ ታሻሽላለህ፣ ትሞክራለህ። ያ ማለት ከኔ ጋር ያለ ነው ወይስ ከኔ ውጪ ነው? ካንተ ውጪ በቃ አንተ ታናግረዋለህ፣ ታየዋለህ፣ ያወራሃል። እሱ ግን ድምጽ አያወጣም እንደኛ። ሊሆን የሚችለው እኔማየው ብዙ ያወራል ግን ድምጽ አያወጣም። ብዙ ያወራል ድምጽ አያወጣም። ብዙ ያወራል ድምጽ አያወጣም። ጅብ የሚያወጣሽ ምንድነው? ጅብ የሚያወጣል። ጅብ መጫው ብቻ ነው የሚጫው። አረ ይለፈኝ። ይለፈኝ። ብዙ ያወራል ግን ድምጽ አያወጣም። ሀሳብ ኩርፊያ ይሁን ማክረፍ ነው። ኩርፊያ ያወራ እሷ ትለፈኝ ለደም ትለፈኝ። እሷ እንግዲህ አላውኳት። ስንት አህጉር አለ? አፍሪካ ውስጥ ታላቋ አህጉር ራሷ አፍሪካ ነች። ራሷ ስንት ሀገራት አሉ? 55 ሀገራት። እርግጠኛ ነህ? 55። እሺ፣ እጅግ አድርጌ አመሰግናለሁ። ሌላኛው የመጨረሻው ጥያቄ በዓለም አቀፍ ደረጃ ኢትዮጵያን ለጉብኝት የመጡ ግለሰቦች ነበሩ፣ 2 ግለሰቦች። እነማን ናቸው? ያው እኔ ብዙ ጊዜ ስፖርቱ ላይ ነው ፎከስ ማድረገው። አሰልጣኝም ከመሆኔ አንፃር እግር ኳሱ ላይ ብቻ ነው የሚከታተለው እና የአርሰናል ጥበበኛ ማካሪ ሳኛ እየተጫወተ ነው ያለው አሁን? አይ ኳስ አቁሟል። በአሁኑ ሰዓት ወደ ቀድሞ የአርሰናል ተጫዋች ነው። አሁን ማካሪ ሳኛ። አፍሪካ ውስጥ 2 አህጉር አለ። እነማን ናቸው? አፍሪካ አንድ አህጉር ነው። ስንት ሀገራት አሏት? እሺ 55 ሶማሌላንድ ከተጨመረች 56። እሺ ተመልካቾቻችን ስትከታተሉ የቆያችሁት የሳምንታዊ የሆነውን የአንድ አፍታ ፕሮግራማችንን ነበር። እንግዲህ በዛሬው በአንድ አፍታ ፕሮግራማችን በጋሞ ዞን ዲታ ወረዳ ላይ በዛጣ ከተማ እንዲሁም በዙሪያዋ ላይ ምን አይነት የተፈጥሮ የመስህብ መዳረሻዎች አሉ የሚሉ ጥያቄዎችን ከኛ ጋር የነበሩ ጥያቄ መላሾችን እየጠየቅን አብረን ቆይተን ነበር። ከዛ ባሻገር እንዲሁም ዲታ ወረዳ በተለያዩ በግብርናው ዘርፍ በምርቶች ትታወቃለች። በገብስ፣ ሌሎች በድንች፣ በጎመን በተለያዩ በእንደዚህ አይነት ሰብሎች የምትታወቅ ሀገር እንደሆነች ተመልክተናል። ሌላው ደግሞ በመስህብ ስፍራዎች በርካታ የመስህብ ስፍራዎች እንዳሏት ይታወቃል። ወይዛ ሻዎ ጥቅጥቅ ደንን መኖሩን ሲናገሩ ነበር። እንዲሁም የተለያዩ ዋሻዎች፣ ፏፏቴዎች፣ ደደቆ ዋሻ የሚባል ትልቅ ዋሻ እንዳለ አይተናል። ከዛ ባሻገር እንደውም የተለያዩ አካባቢዎች ላይ ፏፏቴዎች እንዳሉ እያወጉን ነበር። ከዛ ባሻገር የጠየቅናቸው ጥያቄ አንድ ሰው ወንድሜ ነህ የሆነ ሰውን ብል ያ ግለሰብ ምን ሊሆን ይችላል የሚሉ ጥያቄ ነበር የጠየቅነው። ነገር ግን ብዙዎች የኢትዮጵያዊነትን አብሮነት ወንድም በመላመድ በጓደኝነት አንድ ግለሰብ ወንድሜ ሊሆን ይችላል የሚል መልሶችን እየሰጡ ነበር። ያም ትክክል ነው። ነገር ግን አንድ ሰው ወንድሜ ነህ ካለ አንተ ግን ለሱ ወንድም ካልሆንክ ያቺ ግለሰብ እህት ናት ማለት ነው። በሁለተኛው ጥያቄ ብዙ ያወራል ግን ድምጽ አያወጣም እንደ ሰው የሚባል ጥያቄ ነበር። ያ መልሱ ደግሞ ብዙ የሚያወራ መጽሐፍ መሆኑ ይታወቃል። መልሱ መጽሐፍ ነው። ሶስተኛው በአፍሪካ ውስጥ ስንት አህጉር አለ የሚል ጥያቄ ነበር። በአፍሪካ ውስጥ እንደሚታወቀው አንድ አህጉር ነች ያለችው፣ እሷም አፍሪካ ነች። 55 ሀገራትን በውስጧ የያዘች ሀገር ናት። በመጨረሻ የጠየቅነው ጥያቄ በርካታ ታዋቂ ተጽዕኖ ፈጣሪ ግለሰቦች ወደ ኢትዮጵያ
እየመጡ ግኝት እያደረጉ ነበር። ይህም ከአፍሪካ ጉባኤ ባሻገር እነ አይሾ ስፒድ አሜሪካዊው እንዲሁም የቀድሞ የአርሴናል ተጫዋች ባካሪ ሳኛ የተባለ ግለሰብ መጥተው ኢትዮጵያን ለዓለም እያስተዋወቁ መቆየታቸውን ባለፉት ሳምንታት አይተናልና እንግዲህ ተመልካቾቻችን ለዛሬ በአንድ አፍታ ፕሮግራማችን ያዘጋጀናቸው ጥያቄዎች እኚህን ይመስሉ ነበር። ቀጣይ በሌላ ዝግጅቶች እስክንመለስ ድረስ ቸር ሳምንት ይሁን እያልን ቀሪ የጋሞ ቴሌቪዥን ዝግጅቶች ይጠብቃችኋል። በኔ በኩል አበቃሁኝ እያልኩኝ ይህንን ፕሮግራም አዘጋጅቼ ወደናንተ በማቅረብ እኔ ፋሲካ ጸጋዬ በካሜራው በኩል ደግሞ ያቻ ብራኑና ከእለቱ ስቱዲዮ ባለሙያዎች ጋር አንድ ላይ በመሆን ይህንን ፕሮግራም ወደናንተ እያደረስን ቆይተናል። ቀሪ ከጋሞ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ